ከዛ ባለፈ ካጠፋሁብሽ በጣም ይቅርታ። እኔ ምር ያደረከው መስሎኝ ነው። እናም ይቅርታ። እኔም እኮ ግን እንዳንተ አንተን ማጣት አልፈልግም። በጣም ነው የምወድሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ መጥተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። እና እንግዲህ ዛሬ ፉፉና ሶፊ ታርቀዋል። እንኳን ደስ አላችሁ ማለት ነው። ያው ፉፉንና ሶፊን ቶፊቅ ሊያጣላቸው ረጅም ጉዞ ተጉዞ አቀናብሮ ፎቶ አሳጥቦ አምጥቶ ውሃ ውስጥ ናቸው እየተሳሳሙ ምድርሹ ምናምን ብሎ ሊያጣላቸው ብዙ መንገዶቹን ተጉዞ ነበረ እና ውሸትን ይዞ ረጅም ጉዞ ከሚጓዝ ይልቅ እውነቱን ይዞ አጭር ጉዞ የተጓዘ ይበልጣል ይባላል። ዛሬ እንግዲህ የሶፊያ አክስት አስታረቀቻቸው። የሰርጋቸውን ፕሮግራም እንዴት እንደሚያካሂድ እንዳለበት አወረች እና እናንተ ተጣልታችሁ ተለያይታችሁ ማየት ሳይሆን ተጋብታችሁ ወልዳችሁ ልጃችሁን እንድታሳዩኝ ነው የሚፈልገው ብላ እንደምትሉ አግብታችሁ ውለዱ ብላ ፉፉና ሶፊን አስጠነቀቀቻችሁ ማለት ነው። በጣም ደስ የሚለው ደግሞ ሶፊም አንተን እኔን ማጣት አልፈልግም፣ አንተ እኔን እንደማትፈልግ ሁሉ እኔም አንተን ማጣት አልፈልግም፣ ነገሩ ከብዶኝ ነው እንጂ ወድጄ አይደለም እየገፋሁት ብላ ተጸጽታ ፉፉን በስስት አይን እያየች እኔ እኮ በጣም ነው የምወድህ አለችው ማለት ነው። ፉፉም እንግዲህ ይቅርታውን ተቀብላ ስለሆነ በጣም ደስ ብሎት አክስቶዮ በጣም በመታረቃቸውና የእሷን ቃል በመስማታቸው በጣም ደስተኛ ሆና የሰርጋቸውንም ቀን እንዲቃረብና እንዲጋቡ ለማድረግ ውሳኔ ላይ ነበር ማለት ነው። ከዚህ በላይ ምን ያስደስታል? እና ሁለት ፍቅረኛሞች መካከል የሚያጣላ ነገር አይጠፋም። ነገር ግን አንዳንድ ጊዜ አድማጭ መሆን ጥሩ ነው። ቀስ ብሎ ማድመጥ ማሰብ ከመወሰን በፊት እና ሶፊ እንግዲህ የተቀናበረ ፎቶ መስሏት ነው ወደ ውሳኔ ገብታ ፉፉን ለመጣላት እና ለማራቅ የወሰነችው። ቶፊቅም እንደዚህ ማድረግ አልነበረበትም። ምክንያቱም እነዚህ ልጆች በመለያየታቸው ምን ያገኛል? የሌለ ውሸትን ፎቶ አቀናብሮ አምጥቶ አሳይቶ ትዳራቸውን ፍቅራቸውን ማፍረሱ ለምን ይጠቅማል? እንደዚህ ማድረግ አልነበረበትም። ሱምያም ደግሞ ከፉፉ ህይወት ውጪ፣ ቶፊቅ አንተም ከሶፊያ ህይወት ውጣ። በቃ እነዚህ ልጆች እስኪ ፍቅራቸውን ያጣጥሙት፣ ህይወታቸውን ይኑሩት። አንድ ሰው እንዴት በአንድ ሰው መንገድ ላይ እንደ እንቅፋት ይቆማል? በፍጹም ይሄ ነገር ስህተት ነው በቃ። እና እንግዲህ ፉፉ ለሶፊያ አንቺ ከዚህ በኋላ እኔን ካልነገርኩሽ እና እኔን ሳትጠይቂ ውሳኔ እንድትወስኝ አልፈልግም። እኔ በጣም ነው የምወድሽ እና ፍቅራችን መካከል አንዳንድ ነገሮቹ እየመጡብን ነው። ያ ደግሞ አንቺ የሰው ወሬ እየሰማሽ ስለሆነ ነው። እና እንግዲህ ፉፉ ሶፊን የሰው ወሬ አትስሚ፣ የሰው ነገር ያጣለናል፣ ትዳራችንም ያፈርሳል። ከዚህ በኋላ የሰው ወሬ አታዳምጪ፣ እኔም አላዳምጥም። አንቺና እኔ ተመካክረን የመጣብንን ተወያይተን እንወጣለን። ከዚህ በኋላ የሰው ወሬ እንዳትሰሚ ቃል ግብልኝ ብሎ ፉፉ ሶፊን ቃል አስገባት ማለት ነው። ሶፊን እሺ ፉፉዬ፣ እኔ ከዚህ በኋላ ማንም የፈለጋ መጥቶ ሲያወራኝ አላዳምጥም። አንተን ጠይቄ ከማረጋገጤ በፊት
የማንንም ንግግር አልሰማም ብላ ቃል ገብተዋለች ማለት ነው። እንኳን ታረቃችሁ፣ እንኳን ደስ አላችሁ። ቶፊቅ ደግሞ ድጋሚ እነዚህ ልጆቹን ለማጣላት እንዳትሞክር። በቃ ተዋቸው፣ በቃ ህይወታቸውን ይኑሩት። ተዋቸው ልጆቹን። እንዴ በአንተ ምክንያት እኛም እኮ ጮጋራችን ሌላ ትንሽ ነው የቀራ። ቶፊቅ እና አንዴ ሮዚ አንዴ ማንጥጪ ሱምያ እያልክ የነዚህ ልጆችን ህይወት ለምን ትበጥብጣለህ? እና የሶፊ አክስት በጣም ጀግና ናት ማለት ነው። ምክንያቱም ቶፊቅ ላለያያቸው ጫፍ የደረሰ ጥንዶቹ ተመልሶ አንድ ላይ እንዲሆኑ አድርጋለች። ለዚህ ደግሞ ክብር ይገባሻል፣ ክብር ይገባሻል ከተመልካቾቿ እና ከአድናቆቻቸው የእውነት። ምክንያቱም እነዚህ ልጆች ሶፊ በይዘው ቶሎ ቶሎ ትወስኛለሽ። ቶሎ መወሰን ደግሞ ጥሩ አይደለም። ተረጋጊ እንጂ። አሁን አንቺ ቶፊቅ ለአንቺ ምንሽ እንደሆነ ጠንቅቀሽ ታውቂያለሽ። ማለትም ብዙ ቻሌንጅ አሳልፈሻል ከሱ ጋር እና አሁን የእሱን ወሬ ሰምተሽ ለምን ከፉፉ ጋር ትጣላያለሽ? እና ፉፉ ለአንቺ ምን ያክል ቦታና ክብር እንዳለው በደንብ ታውቂያለሽ። እና ለምንድን ነው ቶፊቅ አምጥቶ የሚነግርሽንና የሚያሳይሽን ከማረጋገጥሽ በፊት ፉፉን አይኔን ማጣት ፈልግን ውጣለኝ እንዳትቀርበኝ ምናምን ለምን ትያለሽ? ማለትም ፉፉ ለአንቺ በጣም ጥሩ ሰው ነው። በጣም ነው የሚያከብርሽ፣ በጣም ይወድሻል፣ በጣም ያፈቅርሻል። እና ሲቀጥል ለአንቺ ብቻ ሳይሆን ለሴት ልጅ ክብር አለው። ለእናቱ ክብር ያለ ወንድ ሴት ልጅ ያከብራታል፣ ይወዳታል ማለት ነው። አንቺ እድለኛ ነሽ እንደ ፉፉን በማግኘትሽ። ስለዚህ ትላንትና እያስለቀሰሽ የነበረ ቶፊቅ ዛሬ አምጥቶ ሲያጣላሽ ለምን የሱን ወሬ አድምጠሽ ከፉፉ ጋር ትጣያለሽ? ይሄ ንግግርሽ አልገባንም በፍጹም። እና ያው አንዳንድ ነገር ከመወሰናችን በፊት በይዘው አንድ ጊዜ ቆም ብለን ማሰብ ግዴታችንም ጭምር ነው። ፉፉ እውነት እንደዚህ አይነት ሰው ነው ወይ ብለሽ ቆም ብለሽ አድምጪ። እና ድጋሚ ደግሞ የፉፉን እና ያንቺ ህይወት እንድበላሽ አታደርጊ፣ አትስሚ። በቃ ፉፉ በዚህ ከዚህ በፊት ራሱ አስጠነቅቆሽ ነበር፣ የሰው ወሬ እንዳትሰሚ እና በፍቅራችን መካከል ደግሞ ብዙ እንቅፋቶች ሊገቡ ይችላሉ፣ መጠንቀቅ አለብኝ ብሎሽ ነበር። እና ለዚህ ሁሉ ደግሞ ዋጋ ማክፈል አለባችሁ። አንቺ ደግሞ ፉፉን ማድመጥ አለብሽ። ለትዳራችሁ ለፍቅራችሁ እናንተ ዋጋ ካልከፈላችሁ እናንተን የሚያጣላው ደግሞ በዙሪያችሁ አይጠፋም። ስለዚህ ዛሬ አክስትሽ አስታርቃቸዋል። ነገ ደግሞ ድጋሚ ማን ያስታርቃቸዋል? ሁሌ ሰው እያስታርቃችሁ ከምትኖሩ እርስ በራሳችሁ ተስማምታችሁ ብትኖሩ አሪፍ ነው። ያኔ ስለተጣላችሁ ብቻ እኮ አይደለም፣ ተስማምታችሁም ከሰራችሁ ውጤታማ ትሆናላችሁ። ስለዚህ የሰው ወሬ ብሳት ማዳመጡን እና ማስመሰሉን ትታችሁ ወደ ቁም ነገር ትዳር ግቡ ማለት ይወዳለሁ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። አመሰግናለሁ።